በህይወታችሁ ለሆነ ሰው ህይወቱ እንዲስተካከል ጥራችሁ አግዛችሁት ከዛ ነገሮች ከተስተካከለ በኋላ ያ ሰው እናንተን ሊያጠፋችሁ እናንተ ሊገላችሁ ሲነሳ እንደማየት በጣም የሚሰብር ነገር የለም። እዚህ ጋር የምትያ ሴት ክርስቲን ትባላለች። ቴክሳስ ውስጥ ነው የምትኖረው። እድሜዋ ገና 17 ዓመቷ ነው። ክርስቲና አንድ ችግር አለባት። ጸጉሯ እየተመለጠ ነው። ካንሰር ይዟት ምናምን አይደለም። አሎፔሺያ የሚባል በሽታ አለ። ጸጉራችሁን ይመልጣችኋል። በቃ ጸጉራችሁን ያረግፈዋል። እሷ ደግሞ ገና እድሜዋ 17 ዓመት ነው። ተማሪ ነች። ልጆች ደግሞ ይህን ነገር ስለማይረዱ በመላጣነቷ ይተርቧታል። እሷም ደግሞ በሁኔታዎች በጣም ትሸማቀቃለች። ሂውማን ሄር ባይሆንም በቃ አንዳንድ ዊጎችን ጸጉሯ ላይ ታደርጋለች። ግን እንደዛም ሆኖ ሌሎች ሰዎች ያሸማቀቋታል። ታዲያም ግን የሆነ ቀን እንደ ፈረንጆች አቆጣጠር 2002 ላይ ነገሮች ይቀየራሉ። ለዚህ መቀየር ደግሞ ምክንያት የሆኑት እዚህ ጋር የምታያቸው ሴቶች ናቸው። ራሄል እና ቴፈኒ ይባላሉ። እኚህ ሴቶች ለየት የሚያደርጋቸው እዛ ትምህርት ቤት ውስጥ በጣም ቆንጆ አማላይ የሚባሉ ሰው ሁሉ ትኩረቱን የሚስብባቸው ሴቶች ናቸው። ታዲያም ክርስቲና ሰው እንደሚስቅባት እንደሚያላግጥባት ሲያዩ ያቀርቧታል። ምን መልበስ እንዳለባት፣ እንዴት ራሷን መንከባከብ እንዳለባት በደንብ ያስተምሯታል። ትንሽም አንዳንድ ነገር ሰልጠን ካደረጓት በኋላ እንዳሁኑ ያው ሴቶች አሁን ላይ ሂውማን ነው የሚባሉ መሰለኝ የሚያደርጉ ሂውማን አልነበረም፣ ግን ቆንጆ የሚባሉ ዊጎችን አፈላልገው ፈልገው ጸጉሯ ላይ እንድታደርግ ያደርጓታል። እሷም በፊት ከነበረችበት ከዚህ ወደዚህ ትቀየራለች። በዚህ ሰዓትም ታዲያ ትምህርት ቤት ውስጥ እንደዛ ይቺ ጅላንፎ የተባለ እንዳልተሳቀባት አሁን ቆንጆዋ ሴት መባል ጀመረች። ለዚህ ትልቅ ኃላፊነት የወሰዱት እሷን የቀየሯት ማን ናቸው? ራሄል እና ቲፍኒ ናቸው። አብረውም ጊዜ ሲያሳልፉ ዊጓን የምታወልቀው ከነሱ ጋር ስትሆን ነው ክርስቲና እና ምልጥናዋን የምታሳየው ለነሱ ብቻ ነው። ይህን ያክል ታምናቸዋለች። በእንደዚህ አይነት ሁኔታ አመት አለፈ። አሁን 2003 መጣ እንደ ፈረንጆች አቆጣጠር። ታዲያም እሷ ሚስ ሆና ሁሉ ከትምህርት ቤት ተመረጠች። እስካሁን በቃ የሰዎች ትኩረት እሷ ላይ ነው። ህይወቷም ከነበረችበት የትረፋ ህይወት አሁን ኮንፊደንስ በኮንፊደንስ ነች። በቃ ማንም የሚናገራት የለም። ግን የሆነ ምሽት አንድ ሰው ትታወቃለች። ስናይደር የሚባል ሰውዬ። ስናይደር እድሜው 21 ነው። ጥሩ የሚባል ልጅ ግን አይደለም። ብዙ ጊዜ ታስሮ ያውቃል። አብዛኛው ጊዜ ደግሞ የሚያሳልፈው አደንዛዥ ነገር እየተጠቀመ ነው። ታዲያም ያን ቀን ምሽት ክርስቲናና ስናይደር ይተያያሉ፣ ማውራት ይጀምራሉ። ከዛ ወዲያው ወደ ግንኙነት ይገባሉ። ችግሮችም ከዚህ በኋላ መፈጠር የሚጀምሩት። ምክንያቱም በህይወታችሁ ውስጥ ሺህ ጊዜ የተሻለ ሰው ብትሆኑ አብሯችሁ ጠማማ፣ ገገማ፣ ለቃላት አጠቃቀሚ ይቅርታ፣ መጥፎ ሰው ካለ ይመርዛችኋል። ክርስቲናን ይሄ ስናይደር የሚባለው ልጅ መመረዝ ጀመረ። አደንዛዥ እሱ ይጠቀም ነበር፣ እሷንም እንድትጠቀም ያስጀምራታል። በዚህም ብቻ ያቆም። ስናይደር እሷን አቢዩዝ ማድረግ ይጀምራል። ምን እያለ? አንቺ ሴጣን ነሽ፣ አንቺ እብድ ነሽ፣ አንቺ ያምሻል እያለ እሷን አቢዩዝ ማድረግ ጀመረ። ይሄን ነገር አቢዩዝ ለምን አልኩት መሰላችሁ? ራሴ በአካል ያጋጠመኝን አንድ ነገር ልንገራችሁ። ኦርቶዶክስ ሆናችሁ፣ ፕሮቴስታንት ሆናችሁ፣ ሙስሊምም ሆናችሁ የሁሉም ጠላት እዚህ እምነት ላይ ማለት ነው ሴጣን ነው አይደል? ስለዚህ በአጠቃላይ አንድ የሚያመሳስለን አንድ ያጋጠመኝን በራሴ ልንገራችሁ። ቤተክርስቲያን ውስጥ እየተጠመቀች መንፈሱ ወይም ደግሞ ሴጣን ተቆጣጥሯል ታወራለች። ምን እያለች? ምን ስልጣን አለው ሴጣን? እንዴት ተቆጣጠርካት ተብሎ ሲጠየቅ መንፈሱ ያለው ምንድን ነው? እኔ አይደለሁም፣ እራሳቸው ናቸው። እኔ ሴጣን ነኝ፣ እኔ እብድ ነኝ። እንዲሁም ሰውን ሴጣን እያሉ እየሰደቡ ወደ ራሳቸው የሚያስገቡኝ። ይሄን ቃል በቃል የሰማሁት ነገር ነው። ሰዎች ልጅ ጤነኛ የሆነችው ልጅ አንቺ ሴጣን፣ አንቺ እብድ እያለች እሷም እኔ ስናደድ ሴጣን ነኝ፣ እኔ እብድ ነኝ እያለች ሴጣን የሌለውን ፍቃድ በሰው ልጅ በገዛ እጇ ለሴጣን ራሷን አስገዛች ወይም ፍቃድ ሰጠች ማለት ነው። ገባችሁ አይደል? ሌላቸው የፈለጉት ምክንያቱም ብዙ ሰዎች አንተ ሴጣን፣ እኔ ስናደድ ሴጣን ነኝ ምናምን የሚሉ ሰዎች አሉ። እላያችሁ ላይ መንፈስ በስትክክል እንዲይዛችሁና መንፈስ እንዲቆጣጠራችሁ ፍቃድ እየሰጣችሁ ነው። ስለዚህ ራሳችሁን ጭራሽ እያሳበዳችሁ መሆኑን በደንብ እወቁ። ምክንያቱም ይሄ በአካል ያየሁት ነገር ስለሆነ ማለት ነው። ወደ ታሪኩ ስንመለስ ክርስቲና የምርም እብድ እየሆነች መጣች። በትንሽ ነገር ትቀናለች። ስናይደርም ጥሩ የሚባል ሰው ስላልሆነ ትንሽ ቺት ሊያደርግባት ሲሞክር ትላለች፣ ትደባደባለች። እሱም ደግሞ ክርስቲዬ የኔ ፍቅር እያለ አይደለም የሚጠራት፣ እብዶ እያለ ነው የሚጠራት። እሷ ደግሞ የምታደርገው ነገር እብድ ስለተባለች እብድነቷን በደንብ የሚያሳዩ ነገሮች ነው የምታደርገው። ይጣላሉ አይደል? እንደ እብድ ትጮሃለች። አንተንም ቤተሰቦችን እገልሃለሁ ትለዋለች። አትገቢም ብሎ ከቤት ደግሞ ሲያስወጣት እዛው በሩ ላይ
ሳሩ ላይ ትተኛለች። የምታደርገው ነገር እንዳለ ከጤንነት የምርም ወደ እብድነት ተቀያየረ። በእንደዚህ አይነት ሁኔታ ጊዜያቶች አለፉ። ስናይደር ኦልሬዲ ማንነቷን ያልነበራትን ማንነት ሰጥቷት እሷም እብድ ሆና 2003 ገባ እንደ ፈረንጆች አቆጣጠር። እንደለመዱትም አደንዛዥ እጽ የሚጠቀምበት ብር አጡ። በዚህ ዓመት ክርስቲን የምትሰራው ሱፐርማርኬት ውስጥ ተቀጥራ ነው። ግን እሱ በቃ በቂ አይደለም። ታዲያም ይሄኔ አንድ የተረገመ ሀሳብ ብልጭ ይላታል። ቲፋኒና ራሄል ጓደኞቿ ብር አላቸው። የእነሱ ፍቅረኛ ደግሞ ከአደንዛዥ እጽ ጋር የሚያገናኝ አንዳንድ ነገሮች አሏቸው። እናም ለፍቅረኛዋ ለምን አንዘርፋቸውም ትለዋለች። ስናይደርም በዚህ ሀሳብ ተስማማ። ቤታቸውም ሄዱ የነ ቲፋኒና የነ ራሄል ጋር። ሁለቱም ደግሞ ቲፋኒና ራሄል እንደዚህ አይነት ነገር በጭራሽ አልጠበቁም። ብቻቸውንም ደግሞ አልነበሩም። ራሄልና ቲፋኒ የሁለቱም ፍቅረኛ ነበሩ። አብረው ቁጭ ብለው መጫወት ሲጀምሩ ክርስቲን ራሄልን ነይ አንዴ ትላታለች፣ ወደ ሌላ ክላስ ልትወስዳት። ስናይደር ደግሞ ሳሎን ቁጭ ብሏል ከነ ቲፋኒና ከነ ራሄል ፍቅረኛ ጋር። ግን በመሃል የያዘውን መሳሪያ ብልጭ ያደርጋል። ሶስቱም እዛ ቤት ውስጥ ነበረ፣ ቲፋኒና የሁለቱ ፍቅረኛሞች። ልክ ይህን ነገር ደግሞ ሲያወጣ ራሄልና ክርስቲና ነይ ልውሰድሽ ብላት ነበር አለ። ክርስቲና እየተመለሱ ነበረ። በዚህ ነገር በጣም ይደነግጣሉ። የፈለግከውን ውሰድ እንዳገለን ይሉታል። በዚህ ሰዓት ታዲያ ክርስቲንም መሳሪያ ይዛ ነበር። እሱም መሳሪያ ታወጣዋለች። በዚህ ሰዓት እነሱን መለመናቸውን በደንብ ይቀጥላሉ። ታዲያም ክርስቲን እንደዛ ህይወቷን የቀየሩላትን ከስንት ትረባ ከስንት መሸማቀቅ ያወጧትን ጓደኞቿ ላይ ራሄልና ቲፋኒ ላይ መሳሪያ ትደቅናለች። ያላችሁን ብርና አደንዛዥ እጽ ካለም ስጡን ማለት ይጀምራሉ። እነሱም በዚህ በኩል እሺ ብለው ቤት ውስጥ ያለው ብር እና አደንዛዥ እጽ ይሰጧቸዋል። ክርስቲንና ስናይደር እናመሰግናለን ደስ ይላል ብለው ሄዱ። በጭራሽ ስናይደር የደቀነውን ሽጉጥ መተኮስ ይጀምራል። መተኮሱን ሲያይ ደግሞ አንደኛው ራሱን ለማዳን ብድግ ሲል እሱ ላይም ተኮሰ። ክርስቲን ደግሞ በዚህ በኩል ሴቶቹን ድርግም ታደርጋቸዋለች። በዚህ ምክንያት አራቱም ይሞታል። ቲፋኒና ራሄል እንዲሁም የነሱ ፍቅረኛ። ክርስቲንና ስናይደር ምንም እንዳልተፈጠረ ረጋ ብለው አደንዛዥ እጽና ብራቸውን ይዘው ወጡ። ግን መሀል ላይ ወደ መኪናዋ ልትገባ ስትል ክርስቲን ቆይ እስቲ ምናልባት ከተረፉ ካልሞቱ ቼክ አድርጌ ልምጣ አለች። ስትሄድም ደግሞ እንዳሰበችውም ከአራቱ ራሄል ጓደኛዋ አልሞተችም ነበር፣ እያጣጣረች ነበር። ይህንን ክርስቲን ስታይ ተጠግታት በሽጉጡ መዳፍ ቅጥቅጥ አርጋ ጓደኛዋን ትገላታለች። ከዛ ቦታ ሁለቱ ብን ብለው ይጠፋሉ። ታዲያም ከዚህ በኋላ ክርስቲን ቅድምን ብያችሁ ነበር ሱፐርማርኬት ትሰራለች ብያችሁ አልነበር? መግቢያዋ ሰዓቷን ጠብቃ ምንም እንዳልተፈጠረ ትመለሰና ስራዋን መስራት ትጀምራለች። በዚህ በኩል ደግሞ የሞቱት ልጆች ሬሳቸውን ፖሊስ ያገኘዋል። ችግሩ ፖሊስ ምንም አይነት መረጃ ሊያገኝ አልቻለም፣ ማን የገደላቸው የሚለውን። ጭራሽ ሁሉ ከትንሽ ቆይታ በኋላ ፖሊስ ምርመራውን ያቆማል። ምንም መረጃ ላገኝ አልቻልኩም፣ መዝገቡን ወደ መዝገብ ቤት ሳይዘጋ ይመለሳል። ጊዜያቶች አለፉ። ክርስቲንና ስናይደር ተለያዩ፣ የየራሳቸውን ህይወት መኖር ጀመሩ። ከትንሽ ቆይታ በኋላ ግን ስናይደር ቀጨም ይደረጋል። ግን የተያያዘው በፖሊሶች በግድያ በምናምን አይደለም፣ መኪና ሲሰርቅ ተይዞ ነው። ክርስቲን ደግሞ በዚህ በኩል ማገገሚያ ገብታለች። አሁን ጊዜው 2004 ነው እንደ ፈረንጆች አቆጣጠር፣ ከገደሉ ከአመት በኋላ ማለት ነው። እዚህ የሱስ ማገገሚያ ቦታ ላይ አብረው እንደሷ ከሱስ ሊያገግሙ ለሚጥሩ ሰዎች ለአንዱ ያደረገችውን ነገር ትናገራለች። ታደሜ ሰውዬ ሲሰማ ለፖሊሶች ሪፖርት አላደረገም። ሌላ ሰው እዛው ማገገሚያ ውስጥ ትተዋወቃለች። አብረውም ጥሩ ጊዜ ማሳለፍ ይጀምራሉ። አዲስ ከተዋወቀችው ሰው ጋር ጭራሽ ሁሉ ቦይፍሬንድ ገርፍሬንድ ይሆናሉ። 2005ም ከዚህ የሱስ ማገገሚያ ይወጡና ይጋባሉ። ትክክለኛ ፎቷቸውም ይህን ይመስላል። አንድ ላይ ግን የሆነ ቀን ማታ ላይ አብረው እየኖሩ ቲቪ ላይ የሆነ ዜና ይሰማል። ስላልተዘጉ ዶሴዎች፣ ያልተያዙ ሰዎች ወንጀል ፈጽመው ስለነሱ ነው የሚወራው። ቲቪ ላይ የሚወራው የነበረው ደግሞ ስለነ ራሄል ሞት ነው። ፖሊሶችም ደግሞ እነዚህ ይሆናሉ ብሎ የሚያስቧቸውን ሁለት ሰዎችም ጠርጥረው እንደነበረ በዚህ ቲቪ ያሳያሉ። ግን ማንነታቸውን ፖሊሶቹ አያውቅም። የጠረጠራቸው የሆነ አይን እማኝ በሰጠው መረጃ ነው። ይሄ አይን እማኝ የሰጠው ደግሞ እንደዚህ ይመስላሉ ነው ያለው። ስለዚህ ለፖሊሶች ይህን ይመስላሉ ስትሉ እናንተ ባላችሁት በገለጻችሁት መልክ ይሳላል። እናም ያ ስዕል እዚህ ቲቪ ላይ ይቀርባል። የክርስቲንና የስናይደር ስዕል። በዚህ ሰዓት ክርስቲን ይህን ስታይ በረገገች። ምክንያቱም በሆነ ፐርሰንት ይህ ስዕል እሷን መስሏል። የምትያዝ መሰላት። ለባሏም እያንዳንዱን ነገር ነገረችው። እስከዛሬም አያውቅም ነበር። ይህም ባሏ ሲሰማ ኖ አንቺ ባለጌ ሂጂ ወደ ፖሊስ ጣቢያ አላላት። ችግር የለውም ከዚህ አካባቢ እናመልጣለን ነበር ያላት። ከዛ በአካባቢ ጠፍተው የሆነ ሆቴል አልጋ ይዛሉ። ለአንድ ቀን ለሁለት ቀንም አይደለም እዚህ ሆቴል የቆዩት። ያላቸውን ብር እንዳለ እስከሚያልቅ ለወራቶች እዚህ ሆቴል ውስጥ አደንዛዥ ነገር እየተጠቀሙ ጃንክ ፉዶችን እየበሉ፣ ጃንክ ፉድ የሚባሉት ያው በርገር ምናምን የሆኑ ምግቦችን እየበሉ ብቻ ብራቸው ሙጥጥ ብሎ እስከሚያልቅ ለ7 ወር አንድ ቦታ ቆዩ። ሚይዛቸውም ሰው አልነበረም። ፖሊሶችም ትተዋቸዋል። ግን
ግን ክርስቲን ማገገሚያ ስትገባ ለሆነ ሰውዬ ያደረገችውን ነገር እንዳለ ተናግራ ነበረ ብያችሁ ነበር። እና ያ ሰው ደግሞ ለፖሊስ አልተናገረም ብያችሁ ነበር። ይህ ሰው ብድጋና እንደ ድንገት ለፖሊስ ለመናገር ያስባል። ፖሊስ ምን ሲሰማ እንዴ ይህ ነገር ከሰማ 1 ዓመት ሆነ እንዴት እስከ ዛሬ አይ በቃ እሺ በቃ ብሎ መረጃውን ይወስዳል። ፖሊስም እነሱን ለማግኘት ብዙ ጊዜ አልወሰደበትም። ምክንያቱም ብር ለማውጣት ኤቲኤም እየተጠቀሙ ነበረ። ኤቲኤም ደግሞ ስትጠቀሙ ባንክ ከየትኛው ኤቲኤም ብር እንዳወጣችሁ ይታወቃል። ስለዚህ ቦታችሁ ታወቀ ማለት ነው። እዛ አካባቢም ክርስቲንን ቼክ ሲያደርጉ ያዩታል። ወዲያውም ሄደው ቀጨም ያደርጓታል። የክርስቲንም ትክክለኛ ፎቶ ይህን ይመስላል። የእሷን መያዝ ደግሞ የበፊት ፍቅረኛ የሆነው ስናይደር ሰማ። ላለመያዝ ብሎም አደንዛዥ እጹን ይዞ ወደ ጫካ መሮጥ ይጀምራል። ትንሽም ሲረጋጋ ይህንን የወሰደውን አደንዛዥ እጽ አብዝቶ ይወስድና እዛው ጸጥ ይላል። በህይወት ያለችው ክርስቲን ነች። እሷ ፍርድ ቤት ቀረበች። ጥፋተኝነቷ ከተረጋገጠ በኋላ እድሜ ልክ ገባች። ላይክ ማድረጋችሁ እንዳረሱ። የዛሬ ሁለተኛ ታሪካችን ይህን ይመስላል። በቀጣይ እስከምንገናኝ ቻው።